መጽሐፍ ስናነብ የሚሰማንን ኢንስፒሬሽን እና ጥሩ ደስታ እንደመለወጥ ምን ቆጥር ከሆነ በጣም ዴንጀረስ። አደገኛው የኢንተርቴይንመንት ፓርት ምንድነው መሰላችሁ? ደስ ይላል፣ ስትተቹም ጭምር ደስ ይላል። ምክንያቱም የማሸነፍ ስሜት ይሰጣል። መተቸት ራሱ የተባቱ የሆነ ነገር ብላችሁ ትሄዳላችሁ። በጣም አደገኛው ነገር ምንድነው መሰላችሁ? ኢንተርቴይንመንት ኃላፊነት አትወስዱም። ኖ ሪስክ። ሪል እድገት የሚፈጥረው ከገዛ ራሳችን ውስንነት ጋር ፊት ለፊት መታየት፣ ልንገነባ ከምንፈልገው ጃያንት ህልም ጋር ፊት ለፊት ቁጭ ብሎ መነጋገር። የግል ህይወትን በተመለከተ ሰው ምን ይለኛል ብለህ ከተጨነቅ ለዘላለም ትጨነቃለህ እንጂ ሰው ማለቱን አይተው። ባጭሩ ግን ኢንተርቴይንመንት ማለት ወይ ግድ ሙዚቃ ወይም ቲያትር ወይም ግጥም ወይም የሆነ ፈን ማለት ብቻ አይደለም። ኤኒቲንግ ልክ ይህን ስጨርሱ ሌላኛውን የሚያስናፍቅ ወደ ተግባር የማይመራ ወደ ራሳችሁ የማይመራ እያደነቃችሁና እየተቻችሁ ብቻ እንድትሄዱ የሚያደርግ አይነት ኮንተንት ከሆነ ኢትስ ኢንተርቴይንመንት። ምንም አይነት ጥሩ ኮንተንት ሊሆን ይችላል። በነገራችን ላይ ወደ ራሳችሁ የማይመልሳችሁና ቻሌንጅ ማድረጋችሁ ከሆነ ኢትስ ኢንተርቴይንመንት። በምንድን ነው የምናውቀው ካላችሁን፣ ኢንተርቴይንመንት አይለውጥ፣ ኢንተርቴይንመንት አይገነባም፣ ኢንተርቴይንመንት ወደ ድርጊት አይገፋችሁ። ይልቅ የዚህን አይነት ሌላ ነው የሚያስናፍቃችሁ። ስለዚህ በዚህ አይነት መንገድ እያንሳፈፉ ለብዙ ዓመታት ማስታወቂያ የሚነግሩብን ኮንተንቶቻቸውን ኮንሱም እንድናደርግ የሚያደርጉን በሙሉ የኢንተርቴይንመንት ባህሪ ያላቸው ማለት ነው። ኢንክሉዲንግ ይሄ ሴሚናር ማለት ነው። ካላወቃችሁ ካልነቃችሁ በስተቀር ይሄንን ወደ ኢንተርቴይንመንት ልትለውጡት ትችላላችሁ። ደስ ይላል። ስለዚህ ሮብ የተለቀቀው የቅዳሜውን ያስናፍቃችኋል ማለት ነው። በሮቡ ላይ ግን ምንም አልተደረገም። በዚህ አይነት መንገድ ከሄድን ህይወታችንን በጣም ተጨባጭ በሆነ መንገድ መንካት አንችልም። ሰዎች ኦነስት መሆን አለብን። ኦነስት መሆን ማለት መጽሐፍ ስናነብ የሚሰማንን ኢንስፒሬሽን እና ጥሩ ደስታ እንደመለወጥ ምን ቆጥር ከሆነ በሰውየው ባነበብነው መጽሐፍ ባለቤት ላይ እሱ ያሳካውን የህይወት ስኬት እኛ እንዳሳካን አይነት ስሜት የሚሰጠን ከሆነ በጣም ዴንጀረስ። ስለዚህ ምን ማድረግ አለብን ማለት ነው? ገታ አድርገን ወደ ራሳችን መመለስ አለብን። ዋት ካን አይ ዱ፣ እዚህ ጉዳይ ላይ እኔ ምንድን ነው ማድረገው? ወዲያው የምትወስዱት እርምጃና የሆነ ነገር የምታደርጉት ከዛ ውስጥ ተምራችሁ የሆነ ነገር የምታደርጉ ከሆነ ኢንስፒሬሽን ነው፣ ኢንተርቴይንመንት አይደለም። ሌላ እሱን የሚመስል ነገር እንድትፈልጉ የሚያደርግ ወይም ለሌላ አይነት ጊዜ ማባከኛ የሚጋብዛቸው ከሆነ ግን ቁጭ ብለን ማሰብ አለብን። በሌላ አነጋገር ምን ማለት መሰላችሁ? ተለይቶ ኢንተርቴይንመንት የተባለ ሴክተር የለም፣ ተለይቶ ኢንተርቴይንመንት አይደለም የተባለ ነገር የለም። ኢንተርቴይንመንት የምናደርገው ማን ነው ማለት እኛ ነን። we make it into an entertainment። ስለዚህ ለምንድን ነው ሰዎች ኢንተርቴይንመንት ላይ የሚያተኩሩት ካላችሁኝ፣ it is the easiest thing to do። በጣም ቀላሉ ነገር በዓለም ላይ ኢንተርቴይንድ መሆን ነው። ለምን? ሌሎች ሰዎች ናቸው የሰሩት፣ ሌሎች ሰዎች ናቸው ገንዘባቸውን ኢንቨስት ያደረጉበት። እኛ ከፈለግን አብረን መደሰት፣ ከፈለግን መተቸት እንችላለን። it doesn't cost anything። በተለይ ነፃ የሆኑ ነገሮች በዚህ ምክንያት በጣም ፈታኝ ናቸው። ህይወትን ስለሆነ ኢንቨስት የምናደርግበት ማለት ነው። ነፃ የሚመስሉ ነገሮች በሙሉ የህይወት ኢንቨስትመንት የሚደረግባቸው ግን እያጃጃሉ የሚያስረጁ ጊዜ የሚያስጠፉ ጠዋት የጀመራችሁትን 6 ሰዓት እንድታዩ የሚያደርጋችሁ በተለይ ይሄ እቺ ስዋይፕ የቲክቶክ እንትኑ ራሱ በጣም አስገራሚ ነው። በነገራችን ላይ አይታችሁ ከሆነ እኔ ራሴን ሲጃጃል ስለማገኝ ነው አንዳንድ ጊዜ ከሌላው የሚለየው። አሁን ዩቲዩብን ስትመለከቱ ዝም ብላችሁ ዩቲዩብን ከጀመራችሁ ሰጀስሽን ፔጅ ነው። ከዚህ በፊት ካደረጋችሁት ነገር ተነስቶ ሰጀስት ያደርጋችኋል። ስለዚህ የመምረጥ እድል ይሰጣችኋል። ስክሮል አድርጋችሁ የምትፈልጉትን ክሊክ ማድረግ ትችላላችሁ። ቲክቶክ ላይ ግን ከቲክቶክ እና ከፈጣሪ በስተቀር ቀጥሎ የሚመጣውን የሚያውቅ የለም። ምርጫ የሚባል ነገር የለም። ስለዚህ እጅግ በጣም አደንዛዥ ከሆኑ የስክሪን አይነቶች መካከል የቲክቶክ ስክሪን ኢዝ ቬሪ ዴንጀረስ።
ኢንተርቴይንመንት ነው። ፒውርሊ ኢንተርቴይንመንት ነው። ኮንተንቱ ጥሩ ሊሆን ይችላል፣ ግን ምንም ነገር ፈልገን አይደለም። የምታውቁ በምንድን ነው? ምርጫ የሚባል ነገር የለም። ዩ ስዋይፕ። የሚቀጥለውን የሚወስነው ማን? አልጎሪዝሙ ነው። ዩ ዶንት ኖ ኤኒቲንግ። ስለዚህ በምታዘገዩትና በምታፈጥኑት ላይ ተመስርቶ የሚቀጥለውን ነገር ይደረድርላችኋል። ዩ ሃቭ ኖ ኮንትሮል ኦቨር ኢት። በነገራችን ላይ የቢኤፍ ስኪነር ፍልስፍና ነው የሶሻል ሚዲያ ቴክኖሎጂዎች ውስጥ ያለው አልጎሪዝም። ቢኤፍ ስኪነር ምንድን ያለው መሰላችሁ? 1950ዎቹ አካባቢ ነው ሰውየው የነበረውና የዓለምን ሕዝብ በአንድ አዳራሽ ውስጥ አስገብተው ቢሰጡኝ ሉጋም አፋቸው ውስጥ አስገብቼ ወደ ፈለግኩበት መንዳት እችላለሁ ነው ያለው። that is the very concept applied in social media algorithms። የወጡትን ሰዎች ማየት ትችላላችሁ። እንደ ጄሮን ሌኒየር JARON ሌኒየር የቪርቹዋል ሪያሊቲ ከፈለሰፉ ሰዎች መካከል የመጀመሪያ የሚባለው ሰው ነው። እሱና ከፌስቡክ ከዲፕ ማይንድ ከምናምን የወጡ ሳይንቲስቶች ያሉትን ነገር ማየት ትችላላችሁ። ሶሻል ሚዲያ እያባበለ ያስገባችኋል። ከገባችሁ በኋላ ግን ሉጋም አፋችሁ ውስጥ አስገብቶ ወደ ፈለጋችሁ አቅጣጫ ነው የሚወስደው። ለምን ቢባል ፒውርሊ ኢንተርቴይንመንት ነው ዋና ዓላማው። ኢንተርቴይንመንት ማለት ምን ማለት ነው? የምትፈልጉትን ነገር ያቀርብላችኋል። የበለጠ እንደዛ አይነት እንድትመኙ ክሬቪንግ ይሰጣችኋል። ዳትስ ዋት ኢት ዳዝ። ያስተምረናል ወይ? ትሬን ያደርገናል ወይ? ኖ። በጣም ከፍተኛ የሆነ ራስ መግዛት እዚህ ውስጥ መኖር አለበት። አሁን እንግዲህ ስለማደግ የምናወራ ከሆነ ኢንተርቴይንመንትን አጥብቀን ፈልፍልን ማየት ያስፈልጋል ማለት ነው። am I in the entertainment or am I building something? የሆነ ነገር እየገነባሁኝ ነው ወይስ ኢንተርቴይንድ እየሆንኩኝ ነው? አደገኛው የኢንተርቴይንመንት ፓርት ምንድነው መሰላችሁ? ደስ ይላል። ስትተቹም ጭምር ደስ ይላል። ምክንያቱም የማሸነፍ ስሜት ይሰጣል። መተቸት ራሱ የተባቱ የሆነ ነገር ብላችሁ ትሄዳላችሁ አይደል? ሰውየው እኮ ወጥቶ ወርዶ ምናምን እኮ ነው ያን ነገር ያደረገው፣ ጥሩ የሚሆን መጥፎ ማለት ነው። አንዱ ሰውየው ግን ምንም ውስጥ አልተሳተፈበትም። የሆነውን ነገር ጥሎ ሲሄድ ኮሜንት አድርጎ ሲሄድ እኔ ብሆን ኖሮ እዚህ ቦታ ላይ ያለሁት እንደዚህ አላደርግም ነበር እንደማለት ነው። ስለዚህ የምን ስሜት ይሰጣል? የራይቸስነስ የትክክለኛ ሰውነት መመዘኛ እንደምታሟሉ አይነት ስሜት ይሰጣል። ግን ከሰውየው ጋር ጎን ለጎን ብትቀመጡ እሱ የሰራውን ነገር አብራችሁ መስራት አትችሉም። ምክንያቱም it takes time until you do something, it takes time። ስለዚህ ኢንተርቴይንመንት ውስጥ ከሆንን የማደግ እድላችን በጣም አናናሳ ነው። ከዛም በላይ ደግሞ በጣም እያነሰ የሚሄድ ነገር ነው። ምክንያቱም አዲክቲቭ ባህሪ ስላለው ማለት ነው። ለዚህ ነው ብዙ ሰዎች ወደ አዲክሽን ስንሳብ፣ አዲክሽን ምንም ማሰብና ማውጣት አያስፈልግም። ሌሎች ሰዎች በሰሩት ነገር ዲላይት ማድረግ ወይም ደግሞ ማዘን ከፈለጋችሁ የእናንተን ነገር ትታችሁ፣ በጣም አደገኛው ነገር ምንድነው መሰላችሁ? ኢንተርቴይንመንት ኃላፊነት አትወስዱም። ኖ ሪስክ ኢን ኢት። ሰውየው ሲሳሳት በእናንተ ላይ ይቆጠራል እንዴ? ኦኬ። ስለዚህ አሁን እዚህ ጋር ያለው ሰብኮንሽስ መልእክት ብቻ እንድታውቁ ነው ፈልገው። በገዛ ራሳቸው ህይወት ውስጥ ገንቢ የሆነ ነገር ሞክረው ወድቀው እንዳይቆጠርባቸው በሌላ ሰው ህይወት ውስጥ መሳተፍ በጣም ቀላል ነው ከዛ ይልቅ ማለት ነው። ኦኬ ሎሚ። ስለዚህ ምን እናርግ ካላችሁኝ፣ ሌስ ቢልድ አወር ላይፍ። እሱን ላሳያችሁ። ሌስ ቢልድ ኢት። ህይወት የሚገነባ ነገር ነው። ከኢንተርቴይንመንት ካልኩት ነገር የምትማሩት ነገር ይኖራል። የምንቀስመው እውቀት ይኖራል። የሆነ ቴክኒክ፣ የሆነ ስኪል፣ የሆነ 10 ዓመት 20 ዓመት የሚቆጥብልን የሆነ ነገር ይኖራል። እሱን ወስደው ወደዚህ ተመልሰን we have to do it። ግን the problem is ኢንተርቴይንመንት ለለመደ ሰው ሪል ህይወት ውስጥ መኖር እጅግ በጣም ከባድ ነው። ምክንያቱም ልንገራችሁ። ምን ይመስላችኋል? ምክንያቱ እስኪ ምን ይመስላችኋል? ኢንተርቴይንመንት አውቶማቲካሊ እንደ ምንጭ ውሃ ስሜት የሚያፈልቅ ነገር ነው። እናንተ ምንም ማድረግ አይጠበቅባችሁ። ስክሪኑን መክፈት ወይም ሰውየው ፊት ሄዶ መቀመጥ ብቻ ነው የሚያስፈልገው። nothing more። ሪል ስራ እንስራ ስትሉ ግን የኢንተርቴይንመንት አይነት ኦቶማቲክ ስሜት የለም። ከዚህ በፊት ተሰምቷችሁ ማያቅ ባይተዋር በጣም እንግዳ የሆነ ስሜት፣ የመታገል ስሜት፣ የነገሮችን አጥርቶ ያለማወቅ እርግጠኛ ያለመሆን ስሜት ነው የሚሰማችሁ። ያን ስሜት ቁጭ ብሎ ማሸነፍ ነው ሪል እድገት የሚፈጥረው። ሪል እድገት የሚፈጥረው ከገዛ ራሳችን ውስንነት ጋር ፊት ለፊት መታየት፣ ልንገነባ ከምንፈልገው ጃያንት ህልም ጋር ፊት ለፊት ቁጭ ብሎ መነጋገር። ያ ምን ይጠይቃል መሰላችሁ? ከዚህ በፊት አስተናግደነው የማናቀውን አዲስ ስሜት፣
አዲስ ግራ መጋባት፣ አዲስ አለማወቅ ይፈጥራል። ቻሌንጅ ይፈጥራል ማለት ነው። በሌላ አነጋገር እድገት የሰዎችን ነፍስ ዲላይት የሚያደርግ ነገር ነው ብለናል አይደል? እድገት የሚፈጥረው ምንድን ነው ካላችሁኝ፣ ቻሌንጅ ነው። ቻሌንጅ ማለት ከዚህ በፊት አድርጋችሁት የማታውቁትን ነገር ለማድረግ ስትነሱ ወይ ችሎታ የላችሁም፣ ወይ ገንዘብ የላችሁም፣ ወይ ልምድ የላችሁም፣ ወይ ኔትወርክ የላችሁም። እነዚህን የሌሏችሁ ነገሮች በሙሉ ለመገንባት ስትነሱ ያ ፖዝ የሚያደርገው ነገር ስሜታችሁን ከዚህ በፊት ሆኖ በማያውቅ መንገድ ይፈትነዋል። ያ ስሜት ያስተዋቸዋል፣ የጀመራችሁትን ነገር ያስተዋቸዋል። ኦኬ፣ ስለዚህ what can we do? tell me ሰዎች ለምንድን ነው ኢንተርቴይንመንት ላይ የሚያተኩሩት? እሱን ትተው ህይወታቸው ላይ ለምንድን ነው የማያተኩሩት ካላችሁኝ፣ የመጀመሪያው ምናልባት የማጠረጥሩት ነገር ይሉኝታል። let me tell you something ብዙ ሰዎች ጋር የመገናኘት እድል ገጥሞኛል፣ በግልም እንደዚህ ማለት ሰዎች ቢካዝ የጀመሩትን ነገር ባያሳኩ እነሱ ከሚጎዱት በላይ በጣም የሚገዳቸው ሰው ምን ይለኛል። የራሳችሁን ቼክ ማድረግ ትችላላችሁ። ተው እያሉኝ አሁን ይህን ስራ ለቅቄ ወጥቼ ቢዝነሱ ባይሳካልኝ ሰው ምን ይለኛል። በነገራችን ላይ የኢትዮጵያ ባህል ይመስለኝ ነበር፣ የመላው ዓለም ባህል ነው። ሰዎችን የሚያስረው አንድ ነገር ምንድን ነው ካላችሁኝ፣ ሰው ምን ይላል። ኦኬ፣ እና ሰው የፈለገውን ይበል፣ በቃ በጨው አይኑን መታጠብ አለበት ወይ ካላችሁኝ፣ አይደለም። ሌት ሚ ቴል ዩ ሳምቲንግ ባህሎቻችንን የጋራ የሚያደርጉንን አንድ የሚያደርጉንን የሚያከባብሩንን ባህሎች መጠበቅ በጣም በጣም አስፈላጊ ነገር ነው። አብረን ስንኖር መከባበር፣ በችግር ጊዜ መደራረስ፣ ምናልባትም ለቅሶ መደራረስ፣ በደስታ ጊዜ ደስታ መደራረስ፣ ህይወት ሼር ማድረግ እጅግ በጣም አስፈላጊ ነገር ነው። የጋራ የሆነውን ነገር መጣስ አያስፈልግም። የግል ህይወትህን በተመለከተ ሰው ምን ይለኛል ብለህ ከተጨነቅ ለዘላለም ትጨነቃለህ እንጂ ሰው ማለቱን አይተው። ይህን ማወቅ ያስፈልጋል። እንደው የሰማይ መልአክ አይነት ብትሆኑ ሰው ምን ይመስላችኋል? ለምሳሌ ምን ይመስላችኋል? ምን ይሄ ደግሞ ራሱን ጻድቅ ያደርጋል እንዴ? ይሄ ተመጣጣን ማናውቀው መስለ ድሮ እንደዚህ ምናምን ይላል። ኦኬ፣ ብዙ ገንዘብ ቢኖራችሁ ሰው ምን ይላል? ዘርፎ ነው። በታምር ይሄን ያህል ገንዘብ በሰላማዊ መንገድ አይገኝ፣ አስደርጎ ነው። ኦኬ፣ ደሃ ብትሆኑስ ምን ያካል? ይሄ ምን አለበት ወጣትነቱን ገንዘብ አያገኝበት? ምንድነው እንትን የሚመጣመጠው? ይኸውልህ ምንም አይነት ሰው ብትሆኑ ሰዎች በጥሩም በመጥፎም የሚሉት ነገር ይኖራቸዋል። በቃ ይሄ እርፍ ያደርገኛል ማለት ነው። ግን ትልቁ ጥያቄ ሰዎች የማይመልሱት የቱ መሰላችሁ? የማታ ማታ እኔን ምን እላለሁ የሚለው ነገር ግን በጣም ወሳኝ ነው። ህሊናችሁን ለሚጠይቃችሁ ጥያቄ አንድ በአንድ መልስ መመለስ መቻል እጅግ መታደል ነው። በነገራችን ላይ ለራሳችሁ ተአማኒ ከሆናችሁ ማድረግ የሚገባችሁን ነገር ሳታፋልሱት ወይም ደግሞ ሳታድበሰብሱት አእምሯችሁ ህሊናችሁ የሚላችሁን ነገር ብታደርጉ ከሰው ልጆች ጋር አትጣሉ። እኔን አስቀይመውና ሌሎቹን ለማስደሰት እጥራለሁ። ይሄን ካደረግኩ ለዘላለም ሰዎችም ተደስተው አይበቁም፣ እኔም ፎርኤቨር ከሰርኩ ማለት ነው። ሁልጊዜ ራሳችሁን እንደ ወንጀለኛ የምትቆጥሩበት እንደ ጥፋተኛ የምትቆጥሩበት ገልት የሚሰጣችሁን ነገር ካደረጋችሁ የዓለምን ህዝብ ሰብስባችሁ ላስደስት ብትሉ እድሜያችሁን ትጨርሳላችሁ እንጂ you cannot do it። ለምን ቢባል ገልት ተሸክሞ ለሌሎች ሰዎች ማገልገል የሚባል ነገር የለም። መጀመሪያ ሰው ከገዛ ህሊናው ጥያቄ ነፃ መሆን አለበት። ከገዛ ህሊናው ኮንፍሊክት ነፃ መሆን አለበት። ኦኬ let me say እዚህ ቦታ ላይ መጥቼ አገለግላለሁ ብዬ ስል ኦነስትሊ የሚጠቅም ነገር አደርጋለሁ ብዬ ነው የመጣሁት። በቃ ሌላ ምንም የተደበቀ ዓላማ የተደበቀ አጀንዳ ምናምን የለኝም። እዚህ ስመጣ ይህችን ኢንተርቴይንመንት የምትባለዋን ነገር ብቻ ቢረዱና ገብተው እርምጃዎች ቢወስዱ ህይወታቸው በአንድ በኩል ይለወጣል ብዬ ስላመንኩኝ ነው እዚህ ቦታ ላይ መጣሁ። ግን ሳስረዳ አንዳንድ ቦታዎች ላይ ቃላቶች ሲጠፉብኝ አንዳንድ ነገር ሲሆን ልትሉት የምትችሉትን ነገር በሙሉ ባስብ ይሄን ፕሬዘንቴሽን ማቅረብ አልችልም። I don't care about that። የሚገደኝ የማቀርበው ነገር እናንተ ይጠቅማል አይጠቅምም፣ ህሊናዬ ውስጥ ራይት ከሆነ ከነ ግድፈቴ ይዤው እመጣለሁ። I present it።
ግድፈቱን የሚወስደው ግድፈቱን ይወስዳል፣ መልእክቱን የሚወስደው መልእክቱን ይወስዳል። ዳሴ ከራሳችሁ ጋር አፕራይት ከሆናችሁ ዓለም ምን ሌሎች ሰዎች ምን ይላሉ ብሎ በመጨነቅ የምታመጡት ነገር የለም። ስለዚህ አንዱ ነገር ልንገራችሁ፣ የጋራ በሚያደርገን ነገር ላይ ሰዎች ምን ይላሉ ብሎ መጠየቅ እጅግ በጣም ጠቃሚ ነገር ነው። የግሌን ህይወት መኖር በተመለከተ፣ ጊዜ አጠቃቀሜን በተመለከተ፣ የምጠቀማቸውን ቋንቋዎች በተመለከተ፣ የምገነባውን ካምፓኒ፣ የምገነባውን ቢዝነስ፣ የምገነባውን ቫሊዩ በተመለከተ፣ የኔን ህይወት ኢንቨስት የማደርግበትን መንገድ በተመለከተ ግን እኔን ብቻ ነው ማዳምጠው። እኔና ፈጣሪን ብቻ ነው ማዳምጠው። ህሊናዬ ሂድ ጥሩ ነገር ሰርተሃል ካለኝ፣ በነገራችን ላይ ህሊና ፈጣሪ መልእክት የሚሰጥበት ቦታ ነው። if you listen you get the message። በቃ አለቀ። ስለዚህ ምንድን ነው ማድረገው ማለት ነው? I do what I believe in። ሰው ምን ይለኛል ካላችሁ ግን ሰው ማለቱን አይተውም፣ እናንተም ሰው ምን እንዳይል ማድረግ አትችሉም። ስለዚህ እንዲሁ የባከነ እድሜ ነው የሚኖራችሁ። ስለዚህ ምን ይላሉ ማለት ነው ሰዎች? ሰው ምን ይለኛል ላለ ማለት they don't try። ኦኬ ምን ይፈጠራል if they try? እርግጠኛው የሚፈጠረው ነገር they fail። ማድረግ ትፈልጋላችሁ? እስኪ show me your hands። ማድረግ የሚፈልግ ሰው ኦኬ፣ እርግጠኛውን ነገር ልንገራችሁ፣ you are going to fail። መንገዱ ነው ይሄ። አንዳንዶቹን ሰዎች የሚያጋጥማቸው፣ አንዳንዶቹ ሰዎች የማያጋጥማቸው፣ በጣም ብሪሊያንት የሆኑ ሰዎችን የማያጋጥም፣ ዳምብ የሆኑ ሰዎችን የሚያጋጥም ነገር አይደለም። የማታውቁት አገር ለመሄድ ከሆነ የተነሳችሁት፣ ገንብታችሁት የማታውቁት ነገር ከሆነ መገንባት የፈለጋችሁት፣ ሆናችሁት የማታውቁትን ሰው ከሆነ መሆን የፈለጋችሁት you are going to make mistakes። ይሄ ከብዙዎች አንዳንዶችን የሚያጋጥም አይደለም፣ ሁሉንም ሰው የሚያጋጥም ነገር። ግን አንዳንዶች ሰው የሚሰራውን ስህተት እንደ ውድቀት ይቆጥረዋል፣ አንዳንዱ ሰው ደግሞ እንደ መማሪያ ይቆጥረዋል። መሆን ያለበት ግን ምንድን ነው? የማላቀውን ነገር ለማድረግ ስነሳ እሳሳታለሁ፣ ወድቃለሁ፣ ግን እነሳለሁ። ምክንያቱም ያን ነገር አድርጌው አላውቅም። አንዴ ከኔ አጠገብ ካለው ሰው ቀድሜ ወደቅኩ ማለት ፕሮግረስ እያደረኩ ነው ማለት። ቀድመ እየወደቅ ከሄድክ መውደቅን እንደ መሄጃ መንገድ አድርጋችሁ የምታስቡ ከሆነ አትጠራጠሩ፣ እዚህ ዓለም ላይ ማንም ሰው አያስቆማችሁ፣ ይሉኝታም አያስቆማችሁ። ምክንያቱም you don't care if you fail። ኦኬ ከስሬ እንዲህ ቢሆንስ? አንተን ከቢሰማ በላይ ሰዎች ምን ይላሉ ብለህ ለምን ትጨነቃለህ? አንተ እኮ ነው የምትከስረው። ከሳሪው ሰውዬ ራሱ ሰፈር የሚያደርገውን ነገር ትቶ ሰው ምን ይለኛል በሚል ማካሄድ ከሚገባው ህልም ላይ ራሱን ያቅባል፣ ራሱን ይከለክላል። ስለዚህ እኔ በእድሜ እንደሚበልጥ ሰው ንገረኝ ካላችሁኝ ሰዎች የሆነ ነገር ይሏችኋል፣ አለቀ። አንዳንዱ ሌላኛው እዚህ ጋር ከራሳችሁ ጋር ተርም ላይ መድረስ ያለባችሁ፣ ህይወቴን በዚህ መንገድ ነው የምኖረው ብላችሁ ወሰናችሁ አይደል? ያ የእናንተ ምርጫ ነው። ሌላ ከእናንተ ውጭ ያለው ሰው ደግሞ በራሱ ህይወት እንደፈለገ አድርጎ ኢንቨስት የማድረግ መብት አለ። ይህንን እናንተ የምትኖሩትን ህይወት የመተቸት መብት አለው የለውም? በህግ ላይ ኖረው ይችላል፣ ግን ናቹራሊ ህግ አለው። ሰው የፈለገውን ነገር የማድረግ መተቸት ይችላል፣ ማመስገን ይችላል፣ የፈለገው ነገር። የኔን ህይወት ልኖር ብዬ ስል የኔን ህይወት ስመርጥ ሌላኛውም ሰው የራሱን ህይወት በፈለገው መንገድ እንዲመርጥ መፍቀድ ያስፈልገኛል ማለት ነው። ከፈቀድኩ ምንድን ነው ማለት? የፈለገውን ይበል፣ የፈለግኩትን አደርጋለሁ፣ አለቀ። በዚህ መንገድ ከሄድን ምናልባት ኢንተርቴይንመንት ላይ የምናጠፋውን ጊዜ እየወደቅን መነሳት ላይ ልናጠፋ እንችላለን ማለት ነው። ምክንያቱም we are not afraid to fail። ሌሎች ምን ይሉኛል ብለን የምናስብ ከሆነ ግን ሰንጎ የሚይዘን ኢሞሽን what if I fail የሚል ነው። ካሁኑ የምነግራችሁ ነገር ደግሞ you are going to fail and that is the way። መንገዱ እሱ ነው፣ መውደቅና መነሳቱ ነው መንገዱ። እና ቢወደቅ ማን እንዳልወደቀ፣ ቆይ ያልወደቀ ሰው አለ እንዴ? ወድቆ የሆነ ነገር ተሳስቶ የሆነ ነገር ይሆናል ብሎ ጀምሮ ሳይሳካካ የለም። አላረግንም እንዴ እንደዛ አይነት መውጣት መውረዶችን? የለም አላረግንም። ፐርፌክት ሰው አለ ሳይሳሳት ሁሉ ነገር ጠንቅቆ ከመጀመሪያው እስከ መጨረሻው የሚጨርስ ተሳስቶ ማያቅ አለ እንዴ? እንደዛ አድርገው ራሳቸውን ፖርትሬ የሚያደርጉላችሁ ሰዎች ካሉ ውሸታቸውን ነው፣ አትመኗቸው። ዳትስ ላይ። እውነተኛው መንገድ ምንድን ነው ካላችሁ፣ የምትሄዱበትን ቦታ ታውቁታላችሁ። you fail your way to that place and failing is a good teacher። ጥሩ ትምህርት የሚሰጥ ነገር።
መውደቅ የሚባለውን ነገር ምን ተረጉምበት መንገድ ግን ወይ ሊያሰናክለን ይችላል ወይ ወደ ምንፈልገው አቅጣጫ ሊመራን ይችላል። እንዲህ አይነት ቦታ አደርሳለሁ ብዬ መንገዴን አቅጄ የሆነ ነገር ጀመርኩና በፈለግኩት ፍጥነት አልሄድ አለ። ኦኬ፣ የዚህ መልእክት ምንድን ነው? መልእክቱ ምንድን ነው? ትርጓሜ ምንድን ነው? በ2 ወር አሳካዋለሁ ብዬ ነበረ፣ ግን year it hasn't happened። ግን ስቲል ፈልገዋለሁ። የዚህኛውን ሚኒንግ እስኪ ንገሩኝ በራሳችሁ በሚመስላችሁ መንገድ። የስ ሌላ መንገድ ሊኖር ይችላል። አንድ የስ ዮናስ ያልገባኝ ነገር አለ። ኦኬ አይ ፌይልድ ካልኩስ አንድ ነገር ልንገራችሁ እዚህ ጋር። አንድ ነገር በህይወታችሁ ውስጥ የመጨረሻ የጸና ዶክመንት የሚሆነው እኔ የሚል አይደንቲቲ የጨመራችሁበት ቀን ነው። ቢዝነስ ጀመርኩ አልሆነም፣ ሁለተኛውንም ጀመርኩ በፈለግኩት መንገድ አልሄደም አልተሳካም፣ ሶስተኛውንም ጀመርኩ አልተሳካም፣ let me try the fourth። ይሄ አንድ ኒውትራል መንገድ። 3 ቢዝነሶች ላይ ወድቅ ያለው ካልኩስ ብነግራችሁ ደስ ባለኝ፣ ግን እኔ ከሚለው ቃል ጋር ሰማይና ምድር ይስማማሉ። ይህን ብትገነዘቡት በጣም ጥሩ። እኔ ወድቅ ያለው ካልክ you are declaring it and ምድር ላይ የሚያስጥል ሰው የለም። እኔ ተወዳጅ አይደለሁም ማለት ትችላለህ በገዛ አንደበት ካልክ በኋላ ግን ስለሚመጣ ኮንሲኩዌንስ ማንንም ሰው ተጠያቂ ማድረግ አያስፈልግም። ሰዎች ትህትና በሚመስል መንገድ እኔን ጨምረው በህይወታቸው ውስጥ የሚተነብዩት ነገር በጣም መስመራይዝ ያደርገኛል። አንዳንድ ጊዜ እኔ የማይሳካልኝ ሰው ነኝ አልክ፣ ጆሮ ሰምቶታል፣ is going to happen። you agreed አግሪመንት ነው በነገራችን ላይ። እኔ ሰው አይፈልገኝም ሪሊ ውለ አድረ ታረጋግጠዋለህ። ሰው አይፈልግም። አንዳንድ ሰዎች እንደዚህ ይላሉ። ምን ያህል ህይወትን በትኩረት እንደተነተኑት ለሰዎች ለማስረዳት ይኸው አይሳካልኝ ብዬ አልነበረ? ይኸው በቃ ተቅለስልሶ ገብቶ በኋላ ላይ ክዶኝ ይሄዳል አላልኩሽም ነበር? ይኸው ሄደ። ኦኬ፣ ሰውየው ነው የሄደው፣ ሴትዮዋ ናት የጋበዘችው መሄዱ። ሴትዮዋ ናት። ኦኬ፣ ስለዚህ መጀመሪያ የሚያደርገው ነገር ምንድን ነው መሰላቸው? ህይወቴን እንዴት እንደምመራ ከወሰንኩ በኋላ I have to find a way። ሰዎች ምን ይሉኛል ምናምን የሚለውን ነገር ትቼ መውደቅን እንደ ኪሳራና ተመልሶ እንዳለመነሳት መቁጠር አቆምና መንገድ መቼም ይኖራል፣ እንዴት አድርጌ ነው ይሄን ነገር የማሳካው ብቻ ብዬ ነው ራሴን የምጠይቀው። እስኪ ሁላችሁም እንደዚህ በሉ፣ ይሄ ነገር ይቻላል፣ መንገዱን አላውቀውም፣ አገኘዋለሁ። ዳሴ መንገዱን አላውቀውም ማለት ኦፕን ማድረግ ማለት ነው። I'm going to find a way። ጂምሮን ከዚህ በፊትም ነግሬያቸዋለሁ እንዳለ ሰው if you want an excuse there are many excuses for any task። ላርገው ካላችሁ ደግሞ እንደዛው እንደ ኤክስኪውዙ እንደ ማመካኛው መንገድ አለ። if you want to do it there is a way to do it። ግን እስካሁን አላወቃችሁትም መንገዱን ማለት አላወቃችሁትም ማለት አይደለም፣ አይታወቅም ማለት አይደለም። ስለዚህ እርግጠኛ ሆነና ልደርስበት የፈለኩበት ቦታ እንደሚደረስ ወደዚህኛው መለስና ከራሴ ውስጣዊ ዓለም ጋር ብቻ ነው ንግግሩ የሚሆነው። አደርገዋለሁ፣ መንገዱን አላውቀውም፣ እንዴት አድርጌ ነው የማውቀው? እንዲህ እያላችሁ ብተኙ በነገራችን ላይ ኢንሳይቶች መምጣት ይጀምራሉ። ቼክ ማድረግ ትችላላችሁ በራሳችሁ። how can I do it? እዚህ ውስጥ ግን ሁለተኛ አማራጭ መኖር የለበትም። ሁለተኛው አማራጭ ምንድን ነው? ሞከርኩ አልቻልኩም የሚለው ነገር መኖር የለበትም። የምትሉት ምንድን ነው? አልቻልኩም፣ እስካሁን አላወቅኩም፣ መንገዱን አላውቀውም፣ እንደሚሆን እርግጠኛ ነኝ፣ ግን how can I do it? እንዴት አድርጌ ነው የማደርገው? እንዴት አድርጌ ነው የማደርገው? መንገድ ይኖራል አይኖርም? 100% መንገድ ይኖራል። ስለዚህ አሁን እንግዲህ ወደ መደምደሚያው ልምጣና ሰው የሚያድግበትን መንገድ መጀመር ከፈለገ ከኢንተርቴይንመንት መጀመሪያ ራሱን ማውጣትና ህይወቱን ካስት ማድረግ ያስፈልጋል። ልትገነቡ የምትፈልጉት ነገር ምንድን ነው? እሱም ቁጭ ብሎ መነጋገር ያስፈልጋል። what do you want to build with your life? ልትገነቡ የምትፈልጉት ነገር ምንድን ነው? በግርድፉ መንገዱን አታውቁትም፣ እንደሚሳካ እርግጠኛ ናችሁ፣ ግን ምንድን ነው ልትገነቡ የምትፈልጉት? ህይወታችሁን ኢንቨስት ልታደርጉበት የምትፈልጉት ነገር ምንድን ነው? ጥያቄ መጠየቅ ብቻ ነው እኮ፣ ሌላው ነገር አይደለም። እዚህ ላይ ሌላ ከዚህም በላይ ኤክስፕሎር እንድታደርጉ እንድታጠኑ የምጋብዛችሁ ነገር
ጸጋ የሚባል ነገር አለ። የሰው ልጅ የሚኖረው በጸጋ ነው። ሰው የሚኖረው በጉልበቱ በአቅሙ በምናምን ብቻ አይደለም። ኦኬ እነዛ ነገሮች ይሰራሉ፣ ግን እስትንፋሳችን ከወጣ በኋላ ተመልሶ የሚመጣበት ጋራንቲ የለንም። ያ ማለት ሰው በማመንና በመተው ሊኖራቸው የሚችላቸው ነገሮች አሉ። ኦኬ ህልምን በተመለከተ እጃችሁ ላይ የሌለ ነገር ስለሆነ ህልም የሚሳካው በጸጋ ነው። በመጀመሪያ ደረጃ ህልሙን ራሱ ያገኘነው በጸጋ ነው። ጸጋ ማለት ለሰው ልጆች በሙሉ የተሰጠ ፕሮቪዥን ማለት ነው። ፈጣሪ ለሰው ሁሉ የሰጠው የማለም ተስፋ የማድረግ ብርሃን የማየት የሚፈልገውን የህይወቱን የልቡን መሻት ማሳካት እንዲችል ከነ ጠቅላላ ፓኬጁ ነው የተሰጠው ሰው። ይሄ ስጦታ አይወሰድም። ኢሪቮከብል ለሰው ሁሉ ተሰጥቷል። ህልሜን አሳካለሁ ብዬ ስል የትምህርት ደረጃ ሄደና አካውንቴ ውስጥ ያለውን ገንዘብ ብቻ አይደለም የማየው ማለት ነው። ከህልሞች በስተጀርባ የሚሰራ የፈጣሪ መንፈስ አለ። if you really believe in it ኦኬ። ስለዚህ ምንድነው ማድረግ? በመጀመሪያ ደረጃ ህሊናዬን እጠይቀዋለሁ። ይሄ ነገር ለኔ ብቻ ሳይሆን ለሌሎችም ይጠቅማል ወይ? ለሌሎችም ያገለግላል ወይ? የሚጎዳው ሰው የለም ወይ? ይሄ ነገር ከኔ ህይወት አልፎ ሌሎችን ሰዎች ብለስ የሚያደርግ ነገር ውስጡ አለ? ይሄ አለ ብዬ ከእርግጠኛ ከሆንኩኝ ሁልጊዜ መጠየቅ ያለብኝ ምንድነው? how can I do ስንል ግማሹን እንደሚያውቅ ግማሹን እንደማያውቅ ሳይሆን እንደ ኢኖሰንት ህፃን አድርገን ነው የምንጠይቀው። እንዴት እንደምታደርጉ መንገዱ ራሱ እየመጣ ይሄዳል። አንዳንዱን ነገር ጋይስ በቀመርና በካልኩሌሽን ልታመጡት አትችሉም። አሁን ዛሬ ያጠገባችሁ የተቀመጠውን ሰው እስኪ እዩት እስቲ። ቀጠሮ ይዛችኋል እዚህ ቦታ ላይ ለመምጣት። ግን ይሄ ነገር እኛ ከምናውቀው ሬልም ውጭ ኦርኬስትሬት የሚደረግ ነገር ነው አይደለ? እኛ ብናውቀውም ባናውቀውም there is a reason። ከ10 ሚሊዮን ሰው ውስጥ እዚህ ቦታ ላይ ስንሰበሰብ በእንዲህ አይነት ቦታ ላይ ቁጭ ብለን ይሄን ጉዳይ ስናወራ የኛ መሻት የኛ ፍላጎት ብቻ ያመጣው ነው ብላችሁ አታስቡ። ከሰዎች የመረዳት ስኪም ውጭ የሚሰሩ ኦርኬስትሬሽኖች አሉ። እዚህ ቦታ ላይ ተገኝተናል። በዚህ ነገር ትልቅ ነገር የማድረግ ያለማድረግ ሐሳብ የኛ ሆኖ ከኛ ካልኩሌሽን ውጭ የሚሰሩ ነገሮችም እንዳሉ ማየት ያስፈልጋል። ህልማችሁ ማሳካት ትፈልጋላችሁ? 99% ህልማችሁ አንሆን ውስጥ ነው ያለው and you don't know how to do it. Okay, can you surrender that? ይሄንን ነገር እንደሚሳካ ብቻ እርግጠኛ ሆናችሁ የየቀን ተቀን እርምጃችሁን ለመጠብጠብ ዝግጁ ናችሁ? will you do it? Okay, ስለዚህ በ10 ጊዜ ሰዓታችሁ ማየት አስፈልግም ማለት ነው። ተረጋጉ። ይሳካል 100%. Okay, how is it going to be done? አንዳንድ ጊዜ የሆነ ኢኖሰንስ ምንድን ነው ይሄ? በየዋህነት መጠየቅ አለ አይደል? የእውነት እኔ ስለማድረግ ነው እንዲህ አይነት ነገር እንዲሆን ፈልጋል። how can I do it? sometimes በማላቀው መንገድ ተገጣጥሞ የሚሆኑ ነገሮች አሉ። በማይታወቅ መንገድ በዚህ መንገድ ይሆናል ብላችሁ ከጠበቃችሁ ፈጽሞ ከጠበቃችሁት ውጭ ምናልባት ሩቅ ቦታ ያያችሁት ነገር እዚሁ አጠገባችሁ ላይ ካለ ቦታ የሚመጣ ሊሆን ይችላል። you don't know that። ይሄንን 10 ጊዜ አንዴ ማመን አንዴ ያለማመን ውስጥ ሳንገባ ብንጠባበቅ things begin to happen. ኦኬ፣ ስለዚህ የመጀመሪያው መስመራችንን ካስት እናደርጋለን። በህይወታችሁ ማድረግ የምትፈልጉት ነገር ምንድነው? do you know what that is? ህልማችሁ ምንድነው እንደማለት ነው። በሌላ ነገር ቀስ እያላችሁ የምታሳድጉት እየኮተኮታችሁ እያደገ ኤክስፓንድ እያደረገ የሚሄድ ዛሬ ብትጀምሩ ደስ የሚላችሁ ነገር ምንድነው? what is it? እስኪ እንደው የሆነ ክሉ ያለው ሰው ሐሳቡን ቢያካፍለን እሱም በደንብ አድርገን የሚሰራ በጣም ጥሩ ነው ብዬ ስለማት። እሺ ሳዲ ቴንክ ዩ። እሺ በተለይ መጨረሻ ላይ ያነሳሃት እቺ እምነት ሰረንደር ማድረግ መስጠት ለሱ መተው ፕራክቲካሊ ነው ማይ ጆርኒ እና ህልም ነበረኝ። ህልሜን አስቀምጫለሁ። ለዛም ይሆን የተቀመጠ ኤክስፒሪየንስ አልነበረኝም። ለዛም ይሆን የተቀመጠ ካፒታል አልነበረኝም። ኦኬ እሺ። ለዛም ይሆን የተቀመጠ ኮኔክሽን አልነበረኝም እና ትልቁን ቦታ የያዘው እምነት ነበረ። ኦኬ። እና አንዳንዴ አፕ ኤንድ ዳውን ነበረው። መሬት ላይ ለማውረድ ከፈጣሪ ጋር አወራ ነበረ። ይሄ ህልም እኔ ውስጥ የተቀመጠው በእኔ ቴክኒካል ወይም እውቀት ወይም በእኔ እቅድ አይደለም። ኢትስ ዮር ድሪም። የፈጣሪ እኛ አስፈጻሚ ነን ብዬ ነው የማምነው እና
የሱን ህልም አስፈጻሚዎች ነን ወደዚህ ምድር ስንመጣ እና በኔ ውስጥ ከዚህ ካለው ህዝብ ይሄንን ነገር በኔ ውስጥ ከሆነ የመረጥከው ነገሩ ሀፕን እንዲያደርግ አንተ የምትችለውን አድርግ፣ አንተ መንገዱ ምራኝ እና ኤቭሪ ናይት ኮሚኒኬሽን ከፈጣሪ ጋር እንደዛ ነው። እንዳልከው ደግሞ ህልም ይጀመራል እንጂ አያልቅም፣ የሚያድግ ነገር ነው። ጀምረኸው በቃ ጀምሬዋለሁ አትልም። እየሄድክ ታች ስላለ አፕ ኤንድ ዳውን አለው፣ ስትራግል አለው። ስትራግሉ ላይ በጣም በተጨነቀን ጊዜ ስትራግሉ ከኛ ጋር ይቆያል፣ ሶሉሽን ማያገኝም። እኛ በጣም ካልኩሌት ስናረግ እኛ የሆነ ሶሉሽን ለመፍጠር ስንፈልግና ለሱ ስንሰጠው በጣም ይለያያል 100%። እና ኮምፕሊትሊ እንዳልከው ባሰብከው መንገድ ሳይሆን ባላሰብከው ሁኔታ አገኘዋለሁ ደርስበታለሁ ባልከው ሁኔታ ሳይሆን እንደራቀ ርቆ የተሰማህ ነገር አጠገብህ ሆኖ ታገኘዋለህና ይሄ እምነትና ሰረንደር ማድረግ መተው መልቀቅ የሚባለው ነገር ፕራክቲካሊ የመጣሁበት ነው። እንዳልከው ግን ያኛውን ስታልፈው ደግሞ ሌላ ስትራግል የለም ማለት አይደለም፣ ይቀጥላል። እሱም እንደዛ እየተባለ ህልሙ እያደገ ይመጣል ማለት ነው። በጣም አመሰግናለሁ። ኦኬ፣ ስለዚህ አንደኛውና እንዳው ብትገነዘቡት በጣም ደስ የሚለኝ ነገር ኤክስትሪም ሪስፖንሲቢሊቲ ባትወስዱ ነው ለህይወታችሁ። የሆነ ስለምትበሉት፣ ስለምትጠጡት፣ ስለምትሰሩት ቤት ምናምን ኤቭሪቲንግ ኢዝ አፖን ሚ ባትሉ በጣም ጥሩ። ሰዎች እንደዛ ስለሚሉ ማለት የጥንካሬ ምልክት ስለሚመስላቸው ሁሉን ነገር በጡንቻቸው መሸከም ይፈልጋሉ። እርፍ ማለት የሚባል ነገር አለ። ያ ማለት መስነፍ ወይም ደግሞ የኛ ሪላክታንስ በእምነት ሰበብ መተው ማለት አይደለም። የየቀኑን ማድረግ የሚገባንን ነገር እናደርጋለን። ከኛ እጅ ውጭ የሆነውን ነገር ግን እንተዋለን ማለት አይሁን ከፈለገ ይሁን ብለን እንተዋለን ማለት አይደለም። ይሆናል ግን በእጄ ላይ ስለሌለ እጁ ላይ መያዝ ለሚችለው ፈጣሪ እንተዋለን። እስኪ ለሚ አስክ የኮንች ህልም የት ነው ያለው? ህልም አላችሁ ወይ ተብሎ ሲባል ብዙ ሰው እጅ ያወጣል። ያ ህልም የት ነው ያለው? እጃችሁ ላይ ነው? ልባችሁ አካባቢ ነው? የሆነ ቦታ ከተማ ውስጥ የሆነ ቦታ where is it located? የት ነው ያለው? ወይ በሌላ አነጋገር can you control it? ኮንትሮል ታደርጉታላችሁ? ሰው ኮንትሮል የሚያደርገው ቢሆን ኖሮ ህልም ምን ይሆን ነበር መሰላችሁ? ዛሬ ነበር የሚሆን። አሁን ይሄው ነበር የሚባለው። ግን ከኛ ኮንትሮል ውጭ ስለሆነ በምናባችን ውስጥ ይዘነው እስከሚወርድ ድረስ እንጠብቃለን። በጎተትነውና በታገልነው መጠን ግን ይዘገያል። አሁን ሰዎች እንትን ስላላሉ አይደለም። በነገራችን ላይ ጋድ ኤግዚስትስ፣ ይህም ብትክዱ ባትክዱም ሂ ኤግዚስትስ። በቃ ልትክዱት አትችሉም። ልክ እንደ መሬት ስበት የፈጣሪን ኤግዚስተንስ ፎር አ ሞመንት እንትን ልታደርጉ አትችሉም። በምንድን ነው የምታዩት? ህልማችሁን በደንብ አድርጋችሁ ቪቪድሊ ካያችሁት በኋላ ልቅቅ ስታደርጉትና ወደምትችሉት ነገር ወርዳችሁ መስራት ሲጀምሩ ቲንግስ ቢጊን ቱ ሮል። ለማውረድ በተጣጣራችሁ፣ እንቅልፍ ባጣችሁ፣ 10-20 ቦታ በደወላችሁ፣ በተፍጨረጨራችሁ ቁጥር ግን ዩ አር ዲሌይንግ ኢት። ይሄንን እስኪ ኤክስፔሪየንስ አድርጎ የሚያውቅ ሰው ማን ነው? እስኪ በኤክስፔሪየንሱ አይቶት የሚያውቀው። ለማድረግ በታገለ ቁጥር ነገሩን ያዘገየ ማለት ነው በሌላ አነጋገር። ኦኬ፣ ስለዚህ ምን ማድረግ አለብን ማለት ነው ጋይስ? ምናልባት እናንተ የገባችሁ ሰዎች ከእናንተ ቁጥጥር ውጭ የሆነውን ነገር ትለቁትና እንደሚሆን እርግጠኛ ሆናችሁ ትለቁትና ግን ዛሬ ማድረግ የሚገባን ነገር አለ። ዛሬ ማድረግ የሚገባንን ነገር ግን ስናደርግ we are going to make mistakes። መረዳት የሚያስፈልገን ይሄ ነው። ልክ ለማድረግ እጃችሁን መስደድ ሲጀምሩ ለመጀመሪያ ጊዜ ስለሆነ ያን ነገር ለማድረግ እጃችሁን የምትሰዱት ስህተት ትሰራላችሁ። እዚህ ቦታ ላይ ነው ሰው ምን ይለኛል የሚለው ነገር የሚመጣው። ህይወቴን እኔ ነኝ የምሸከመው ካላላችሁ በስተቀር ለመሳሳት ራሳችሁን እንደው አትክቡትም ማለት ነው። እና ብሳሳት ምንድን ብሳሳት አሸናፊን የተሳሳተው nothing more ማለት እንደምን አድርጌ ራሴን ቆጥሬ ነው መሳሳት የሚባል ነገር አይገባም ብዬ ስል ከመጠን በላይ ራስን መኮፈስ ማለት እኮ ነው። let me make mistake, let me learn, let me progress, let me build። ይሄንን ብላችሁ ከተነሳችሁ እንደምትሳሳቱ ስህተታችሁን ትምህርት አግኝታችሁበት ወደፊት እንደምትሄዱ ካወቃችሁ የሚጀመረው መቼ ነው ማለት ነው? ኦኬ፣ አሁን ነው የሚጀመረው። አንድ በዓለም ላይ ብዙ ሰዎች በተግባር የሚያውቁት ግን አካደሚክሊ ባይወራ ነገር ምንድነው መሰላችሁ?
አንድ ነገር እውነት እንደሆነ የምታውቁበት ብቸኛው መንገድ ማድረግ ነው። ሳታደርጉት አንድ ነገር እውነት ወይም ውሸት መሆኑን አታውቁ። ስታደርጉ የመጀመሪያ ፈርስት ሃንድ ፊድባክ ታገኛላችሁ። that is the only reliable lesson። ስታደርጉት ድርጊቱ የሰጣችሁ ፊድባክ ብቻ ነው እውነተኛ ትምህርት በዚህ ዓለም ላይ። ሌላኛው ዝም ብሎ እዚህ ጋር የሚቀመጥ ነገር ነው። ወደ ምንም አይለወጥም፣ ምንም የማይለውጥም፣ ዝም ብሎ አእምሮ ውስጥ የሚቀመጥ ነገር ነው። ግንኙነት የሚሰራው በዚህ መንገድ ነው ካላችሁ try it። have a boyfriend, have a girlfriend, get married፣ ከዛ በኋላ you see it። ታውቁታላችሁ አታውቁትም የሚለውን የሚያረጋግጠው በህይወት ውስጥ የምታዩት ኤክስፔሪየንስ ነው። የህይወታችሁ ውጤት ያልመሰከረው ነገር በሙሉ አታውቁትም ማለት ነው በሌላ አነጋገር። ኦኬ። ስለዚህ እርግጠኛ የሆነ ስኬት ማምጣት ከፈለጋችሁና ማወቅ ከፈለጋችሁ ብቸኛው መንገድ ምንድን ነው? ማድረግ። አሁን ኦኬ። ስታደርጉ ቀድማችሁ ልትሳሳቱ እንደምችሉ ካሰባችሁ የሚያስፈራ ነገር አለ? መሳሳት የለብኝም ካላችሁ ግን you are going to start ትሳሳታላችሁ። ግን ከስህተቱ ግን እንዴት ነው የሚተረገሙ? ይሄ ነገር የሆነ ነገር አስተምሮኛል፣ በሚቀጥለው ይሄን 2 3 4 ጊዜ ቀድማችሁ ከተሳሳታችሁ ከሰዎች በላይ ማድረግ ትችላላችሁ። 99% ሰው መሳሳት አይፈልግም። ስለዚህ ማድረግ አያድግም። እየተሳሳታችሁ እየተማራችሁ እየወደቃችሁ ከተነሳችሁ ግን ቶሎ ቶሎ ትማራላችሁ፣ ቶሎ ቶሎ ፕሮግረስ ታደርጋላችሁ፣ የምትፈልጉት ውጤት ላይ መድረስ ትችላላችሁ። ያ ምን ያደርጋችኋል ማለት ነው? ከኢንተርቴይንመንት ወደ ማድረግ ያመጣችኋል። ከዚህ በፊት ሌሎች ያደረጉትን እያየን ወይ መተቸት ወይ ማመስገን የነበረው ነገር ይቀርና እኛ ራሳችን በግላችን ህይወት ውስጥ እየነካ ነው እያየን ህይወት ምስክርነቷን እየሰጠችን እያደግን እንቀጥላለን። ማደግ ከፈለግን ብቸኛው መንገድ እያደረግን ማየት ብቻ ነው። do you want to build business? እስኪ ቢዝነስ ያለው ማሳደግ የሚፈልግ ወይም የሌለው ቢዝነስ መገንባት የሚፈልግ ሳምባዲ እስኪ እጁን ያሳይ። ኦኬ። መቼ ነው የሚጀምሩት? now what kind of business you want to build? ገንዘብ ከሌላችሁ ዛሬ ገብታችሁ ምን እንደምታደርጉ ማለት ነው። ገንዘብ ያላቸው ሰዎች አሉ። 10 ዓመት ይሄን ገንዘብ እስከማፈራ መጠበቅ የለብኝም፣ 10ሩን ዓመት ወደዚህ ማመጣበት ብቸኛው መንገድ የሌሎችን ሰዎች ገንዘብ መጠቀም ነው። ግን እንዴት አድርጌ ነው ለሰዎች ፒች ማድረገው? ይሄን ሐሳብ የሰዎችን ልብ ነክቼ እነሱም እኔም የምጠቀምበትን ነገር እንዲህ ነው ይላል። 10 ዓመት ወደዚህ ማምጣት ይቻላል ማለት ነው። ቆጥባችሁ ምናልባትም ኢንፍሌሽን የዛን ጊዜ ሊያጠፋው ይችላል። አሁን የምትቆጥቡ እስከዛ ከምትሄዱ why don't you bring 10 years to this moment? ኦኬ። ይሄንን የሚፈልግ ሰው ምንድን ነው የሚያደርገው ማለት ነው? ዛሬ ገብቶ how can I pitch? ቅድም እያወራን ነበረ ከአንድ ሰው ጋር። አንድ በሙያው መሐንዲስ የሆነ ሰው ነበረ አለ። መሐንዲሱ ሰውዬ ህንፃ ሊገነቡ ነው እንግዲህ በጣም ብዙ የሲቪል ኢንጂነሪንግ ቴክኒክ ነው የሚያወራው ስብሰባ ላይ። ሰውየው ደግሞ ቴክኒኩን አይፈልገውም። ተገንብቶ መሬት ላይ ማየት ነው የሚፈልገው። እንዴት ነው የምናደርገው፣ እንዴት ነው ጊዜ የምናሳጥረው ማለት ነው የሚፈልገው። ይሄንን ዝርዝር ነገር እያወራ ቢቀጥል ይሄ ሰው ከዚህኛው ሰውዬ ጋር አይግባባም። ስለዚህ ይሄኛው ሰውዬ ስብሰባ እያቋረጠ ይወጣ ነበር ማለት ነው። ምክንያቱም ሂዳዙ ማንዳል ኢንቨስተር ለፍቶ ወጥቶ ወርዶ ነው ገንዘቡን ያገኘው። ገንዘቡን ኪሱ ውስጥ የያዘ እርግጠኛ ኪሱ ውስጥ ያለ ገንዘብ ኪሱ ውስጥ ያለው ሰው ምን ብላችሁ ብትነግሩት ነው አምኖ ገንዘቡን በእናንተ ሀሳብ ላይ ኢንቨስት የሚያደርገው? how can you take that into your pocket? አንደኛ ይሄን ማድረግ የሚፈልገው ሰውዬ ከዚህ ይጀምራል። ቢዝነስ ሞዴሉን እንዴት ነው ዲቫይስ ማድረገው? ገበያውን እንዴት ነው ማጠናው? እንዴት አድርጌ ነው ኮሚኒቲ የምገነባው? how can I do it? ዛሬ ከጀመራችሁ አትጠራጠሩ። ምናልባት ኢንተርቴይንመንት ጋር የምትሄዱ ከሆነ የሆነ ሀሳብ ይዛችሁ መታችሁ እዚህ ለመተግበር ነው የምትሄዱት። በቃ አለቀ። ኦኬ። ሁልጊዜ ቤት ውስጥ ጭቅጭቅ የሆነባት ሚስት ወይም ጭቅጭቅ የሆነበት ባል ቤቱን ማስተካከል ፈለገ። ስለ ብዙ መጽሐፍ አነበበ። ስለ ሜን አር ፍሮም ማርስ ኤንድ ዊሜን አር ፍሮም ቬኑስ ምናምን የሚለውን ሁሉ አንብቡ። እስቲል ችግሯል። ይሄ ሰውዬ መጽሐፍ ማንበብ አይደለም ያድነው። go home and do practical things። እሷ የፈለገችውን ትበል፣ አይኗን እያየው አዳምጣታለሁ ስሜቴን ይዤ ካልክ go do it። ያን ግንኙነት የሚያስተካክለው 10 መጽሐፍ ማንበብ አይደለም። go do it። የገባህ የሆነ ነገር አለ አይደል? go do it። ሴቶች በደንብ ካዳመጣችኋቸው በሚቀጥለው በአይንም በእጅም በእግርም በሁሉ ነገራቸው ነው የሚያዳምጧቸው። መልስ ብቻ እየሰጣቸው የምትሄዱ ከሆነ ግን ቤቱ እሳት ነው የሚሆነው ፎርኤቨር። ስለዚህ
ካን ዩ ትሬን ዩርሰልፍ ቱ ሊስን? በሁለንተና ማለት ነው። ሞባይል እየነካካ ምናምን እያደረግን ሳይሆን ካን ዊ ጀስት ቢ ዜር ፎር ዛት ፐርሰን። አሁን ይሄ ምን እውቀት ያስፈልጋል? ጀስት ቢ ዜር አለቀ። ይሄን ተግባር ትቼ ሁልጊዜ ስለ ጋብቻ ጥናት እየተመራመርኩኝ ብሄድ ሰዎችን ላስደመም እችላለሁ በንግግሬ፣ ግን ሚስቴን ላዳምጣት አልችልም። we have to do that ማለት ነው። ኦኬ ሌላ የታመመ ሰው አለ ሰውነቱ ውስጥ አንዴ በዚህ ይሸቀሽቀዋል፣ አንዴ በዚህ ይጎሰጉሰዋል፣ አንዴ በዚህ አይነት ሰው ካለ ሰውነት የሚሰራበት ፕሪንሲፕል አለ። ሰውነት የሚሰራበት ፕሪንሲፕል አለ። ሰውነት በሽታ የሚገለጥበት ቦታ ነው እንጂ በሽታ የሚፈጠርበት ቦታ አይደለም። በተደጋጋሚ ብያችኋለሁ ይሄን ነገር። ልክ እንደ ዳሽቦርድ ስፒድ ያሳያችኋል እንጂ ጎማው ላይ ነው ሽክርክሪቱ ያለው። እዚህ ላይ ስታዩ ግን እንዴት ይሄን ቁጥር ያሳየኛል ብላችሁ ብትፈቀፍቁት ጎማው እየተሽከረከረ እንደ ከነዳጅ ላይ እግራችሁን እስካላነሳችሁ ድረስ going to roll። ልክ እንደዛው ሰውነት በሽታ የሚፈጠርበትም የሚድንበትም ቦታ አይደለም። we have to come inside። የትኛውንም ህመም ወደ ፍሎ መመለስ ይቻላል without being obsessed። ብዙዎቻችን ይላችሁ ጤና አይጠበቅም፣ ይተዋል። ከዛ በኋላ ጤነኛ ትሆናላችሁ። ምክንያት ቆይ በመጀመሪያ ደረጃ አሁን ያለውን ጤና እንዴት አመጣ ነው? የሆነ ይገባኛል ምናምን የሚል ሰው የለም መጀመሪያ አይደል? የሆነ ዲዘርቭ የሚባል ቋንቋ አለ። ዲዘርት የሚባል ምግብ ሳይሆን ዲዘርቭ የሚባል አባባል አለ። ዲዘርቭ ማለት ምንድን ነው? ይገባኛል። ይህቺ ቋንቋ እንዴት ተፈጠረች ግን? ይሄ ቃሉ መቼም ካለ ምክንያት አልተፈጠረም። ምን ማለት አይ ዶንት ዲዘርቭም አለው ማለት ነው አይደል? ዶንት የሚባል ደግሞ የቨርብ ቱ ዱ አለ። እሱ ፊት ለፊት ስታመጡ አይ ዶንት ዲዘርቭ ስትሉ ምን ማለታችሁ ነው? ይሄ ነገር አይገባኝም። ኦኬ ማን ነው እንደዚህ አይነት ካልኩሌሽን ውስጥ ግን ያስገባን? ጋይስ አይ ዲዘርቭ ላይፍ በት አይ ዶንት ዲዘርቭ ማኒ ማለት ከየትኛው ፕሪንሲፕል የተቀዳ ነው አሁን? ስለዚህ ይሄንን በሙሉ ትተን ሰውነት ወደ ፍሎ እንዲመለስ ኤነርጂያችንን፣ ስሜታችንን ማስተካከል የሚገባ መንገድ አለ። ጎ ዱ ኢት። ለምሳሌ ልንገራችሁ። የሆነ የሚያማችሁ ቦታ ካለ እኩል ቢያኒ የፈለገ ሐኪም የሆነ ስም የሰጠው ይሁን፣ እኔ ህክምናችሁን ግን በሚገባ እያደረጋችሁ ማለት ነው። አሁን ይሄንን ተውትና ምናምን እያልኳቸው። ስለዚህ ምንድን ነው የምናደርገው? ህመሙ የሚከሰትበት ቦታ አለ ሰውነታችን ውስጥ፣ ወይ የሆነ ኦርጋን ወይ የሆነ ስፔሲፊክ ሪጅን ነው ሰውነታችን ውስጥ። ዛሬ ገብታችሁ ቁጭ በሉና አይናችሁን ዘግታችሁ ትኩረታችሁን ጠቅላላ ወስዳችሁ ህመሙ ያለበት ቦታ ሄዱ። ጀስት ዋች ኢት። ምንም አይነት አጀንዳ እንደሌለው ገለልተኛ ሰው ያ ስሜት የሚከሰትበት ቦታ ወይ ነሳችሁን ወሰዱና ጀስት ዎች ኢት። እንደሚመለክ ቆሞ እንደሚያይ ሰው ማለት ነው። ጀስት ዎች ኢት። በአይናችሁ እያያችሁት ቬፕራይዝ ያደርጋል። ቼክ ኢት። አሁን ይህንን አወቃችሁ። ከዛ በኋላ እንደዚህ ያደርጋላሉ እኮ ብላችሁ ለጓደኛችሁ ብትነግሩ ዩዝለስ። ዩ ዱ ኢት። ግልጽ ነው ይባባል። ሌሎችንም እንደዚሁ የተማርነውን ነገር ካላደረግን በድርጊት ካልሞከርነውና ህይወታችን ራሱ ምስክርነት ካልሰጠን በስተቀር ማደግ የሚባል ነገር አይታሰብም። በቃ ዳሲት። ስለዚህ ከየት ነው የምንጀምረው ማለት ነው? ዋት ኢዝ ዘ ቪዥን? ምንድነው በህይወታችን ማድረግ የምንፈልገው ነገር? ኮምፕሊትሊ የእኛን ህይወት በተመለከተ ሰዎች ምን ይላሉ የሚለውን ነገር ወደ ጎን አድርጉ። በቀጥታ እርምጃ ውሰዱ። በቀጥታ ወደ ተግባር ወደ ማድረግ ሂዱ። ህይወት ራሷ መንገድ ታሳያችኋለች። የተሳሳታችሁትን ስታርሙ ልክ እንደዚህ እያደረጉ እንደመሄድ ማለት ነው። ከዛ በኋላ አንድ ቀን የምትፈልጉትን አቺቭ አድርጋችሁ ራሳችሁን ታገኙታላችሁ። ዳሲት። እዚህ ዶብል ያልነው ነገር የሚደረግ ነገር ነው። ኦኬ ከየት ነው የምንጀምረው ካላችሁኝ፣ ሶሻል ሚዲያችሁን ግቡና እዩ። እንደ ኢንተርቴይንመንት ነው እየተጠቀማችሁበት ያለው ወይስ እንደ ጋይድ ነው እየተጠቀማችሁበት ያለው? ኢንተርቴይንመንት ከሆነ እስኪ እንግዲህ ወንድ ከሆናችሁ ጨክናችሁ እነዛን ዌብሳይቶች እነዛ ምናምኖች አንሰብስክራይብ አድርጉ። ወንድ ናችሁ ስል ሴቶች እንዳትቀየሙ ሲባል ስለሰማው ነው እንጂ አልፈጠርኩት። ገብታችሁ አርጉት። የሚደረገውን ነገር ገብታችሁ አርጉ። ምን ያህል እንደሚያታግል መለወጥ የሚባለው ነገር ምን ያህል እንደሚያታግል እዛ ታገኙታላችሁ። ኦኬ ሌላኛውስ ሰው ምን ይለኛል የምትሉባቸውን ነገሮች ግቡና ጀስት ጆት ይዳውን። ይሄን ቢዝነስ ብከስር፣ ይሄን እንዲህ ባረግ፣ ወይም ደግሞ ቨልነረብል ሆኜ ባሌን ባነጋግር ወይ ይልቀኛል ወይ ያደርገኛል ምናምን የምትሉትን ነገር በሙሉ ጻፉና ቴክ ኢት አዌይ። ልባችሁ የሚላችሁን አርጉ። ሌላኛው ሰው የሚለውን ሌላኛው ሰው ይበል። ዳሲት። ይከብዳል። ይሄ ሁልጊዜ ቴዎራይዝ እያደረጉ ከመቀጠል ማድረጉ አይቀልም። ሶ ዱ ኢት።